ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። በያላችሁበት ሰላምና ፍቅር ይብዛላችሁ። አዲስ ለሆናችሁ እንኳን ወደዚህ ቻናል ወይም ወደ ቃል ቲዩብ በሰላም መጣችሁ። ቤታችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ለነበራችሁም እንኳን ደህና ቆያችሁ። አሁን ዛሬ ወደ አሰራሩ እንግባ። የምንሰራው ፒዛ ነው። በመግቢያው ላይ እንዳያችሁት ሆምሜድ ፒዛ፣ በጣም ጣፋጭ ቆንጆ ፒዛ፣ ለየት ያለ የኩሳና የካሮት በስጋ ነው የምንሰራው። እዚህ ጋር ይኸው ሊጡን ላዘጋጅ ጎድጓዳ ውሃ ላይ ጎድጓዳ ሳህን ላይ ውሃ አድርጌያለሁ። እንደምታዩት ቢያንስ ከግማሽ ኩባያ ያለፈ ውሃ ነው ያደረኩት። እያየን በኋላ እንጨምራለን ማለት ነው። 2 የሻይ ማንኪያ ስኳር አድርጌያለሁ እና እዚህ ጋር 2 በሾርባ ማንኪያ ዘይት። ይሄ ሾርባ ማንኪያ ብዙ ጊዜ ጠፋብኛል። ትልቁ ማንኪያ ወይም ቴብል ስፑን እና የሾርባ ማንኪያ 2 ዘይት አደረኩኝ። ከዛ ደግሞ እዚህ ጋር ጨው ነው የነሰነስኩት። ጨው ነሰነስኩ። እንደምትፈልጉት መጠን ነው የምታደርጉት። ያው ይሄንን ማዋሃድ ብዙ ጊዜ አይከብድም ብዬ ነው። ከዛ ምንድነው ካሜራ ጨመርኩኝ። ያው እዛ ዱቄቴን አደረኩኝ። እኔ 2 ኩባያ ዱቄት ነው የተጠቀምኩት። ከዛ ቤኪንግ ፓውደር 1 ፓክ ተጠቀምኩ። አሁን እንግዲህ አይነ ስሙን ላጠፋው ነው ማለት ነው። እናሸዋለን፣ በደንብ አድርገን እናሸዋለን። እንደምታዩት ጎድጓዳ ሳህኔ አነስ ያለች ስለሆነች ወደ ትልቅ ትራንስፈር መደረግ አለበት። ያው እዚህ ጋር እንደምታዩት በደንብ አድርጌ አሸዋለሁ። ጓጎላ ምናምን መኖር የለበትም። እሽት እናደርገዋለን። እንደዚህ እሽት ይደረግና ከዛ በኋላ ለቢያንስ እስከ 40 ደቂቃ በቂው ነው። 40 ደቂቃ እኔ በ30 ደቂቃ ውስጥ ነው ብድግ ያለልኝ። 40 ደቂቃ ያህል አቆዩት። ፍፍን አድርጋችሁ ሞቃታማ ቦታ ማለት ነው። እስከዚያው ሊጣችን እስኪቦካ ወደ እንትናችን እንሂድ። ሽንኩርት 2 ዙኪኒ፣ 2 ካሮት እና 1 ኪዩብስ ነጭ ሽንኩርት፣ ስጋ አለን ማለት ነው። ስጋ ሩብ ኪሎ ስጋ በቂያችሁ ነው። እዚህ ጋር ሽንኩርቱን እንከትፋለን ድቅቅ አድርገን። እስከዚያው ግን ስጋ ያው እዚህ ጋር ወደ በኋላ ላይ አስገባዋለሁ። ስጋችንን በመጥበሻ ላይ በዘይት ብቻ መጥበስ አስቀድመን ጥብስ እናድርገዋለን። ደረቅ እስኪል ላይክ አሁን ታዩታላችሁ። ሽንኩርቱን እንደዚህ በዚህ መልኩ ከተፍኩኝ። ዙኪኒና ካሮቱን በቀጫጭኑ ነው እንደዚህ የምንፈቀፍቀው፣ በትልቁ በኩል አይደለም፣ በቀጭኑ በኩል። እሺ፣ በኋላ እንትን እንዳይልብን፣ ፍጥጥ እንዳይልብን። ይሄው በዚህ መልኩ እንደዚህ ጨረስኩ። ስጋው እንዳልኳችሁ እንደዚህ ይጠበሳል። የራሱን ቅባት ተፍቶ ነው። አደራ ዘይት አበዛሽ እንዳትሉኝ እሺ። እንደዚህ ጥብስ እናደርገዋለን። ውሃ ምናምን መኖር የለበትም። መጥቶ ተፍቶ ምናምን በቃ እንትን ማለት አለበት። ጥብስ ካደረግነው በኋላ ሮዝሜሪ ጨምሬያለሁ እኔ። ሮዝሜሪ አድርጉ፣ ቆንጆ ነው። ብዙ ጊዜ በነገራችን ላይ ሮዝሜሪ ለስጋ አብዛኛውን ጊዜ ስለምንጠቀም ደስ የሚል ቃና አለው። ሮዝሜሪ እናደርጋለን። ከዛ ሽንኩርቱን አድርጌ በደንብ አድርጌ እዚህ ጋር ጠብሰዋለሁ። ደግሞ እንደገና ከሽንኩርቱ ጋር ማለት ነው። ትንሽ የካሮት ሮጣ አምልጣ ገብታለች። ያዙኝ እያለች ነው። አይው እንደምታዩት ካሮቱንና ዙኪኒውን ጨምሬ አንድ ላይ ደግሞ ጠብሰዋለሁ። እንደገና ለሶስተኛ ጊዜ ይጠበሳል ማለት ነው። እዚህ ጋር በደንብ እንጠብሰውና አዋህደዋለን። እንደምታዩት ይኸው በዚህ መልኩ ማለት ነው። በጣም በነገራችን ላይ ለልጆች ለአዋቂ በጣም ቆንጆ ነው። እዚህ ጋር ይኸው ሊጣችን ቡፍ ብሎ ቦክቶልናል። ፓትራይን አዘጋጅቻለሁ፣ ዘይት ቀብቼዋለሁ። እንደምታዩት ሊጡ በነገራችን ላይ እዚህ ጋር ሳነጥፈው እንደ ፎካቻ ሊጥ ነው የሆነው እና ቡፍ ነበር፣ ባብልሶች ነበሩት። የፎካቻ ሊጥ በሉት። ሲወጣ ራሱ የፒዛው የዳቦ ፓርት ክሪስፒ ነው፣ ልክ እንደ ፎካቻ እና በጣም ደስ ይለኛል። አንዳንድ ጊዜ እንደውም እኔ ፓትራው ላይ ትንሽ ዘይት ሞቅ አደርጋለሁ ክሪስፒ ሆኖ እንዲወጣልኝ ማለት ነው። እናንተ ከፈለጋችሁ እንደዛ በጣምም ሳይበዛ በጣምም ሳያንስ ለቀቅ ብታደርጉት ጥሩ ነው። ይኸው እንደዚህ ስጋውን እያነጠፍኩ ነው። ፒዛ እንትኑን ከጠፈጠፍኩት በኋላ ሊጡን በእጄን የጠፈጠፍኩት
እንዳልኳችሁ ሮለር አልተጠቀምኩም። በሌላ ጊዜ ግን ደረቅ ባለ ሊጥ በሌላ መልኩ ደግሞ ሮለር ተጠቅሜ አሳያችኋለሁ። ይኸው እንደዚህ በስጋ በካሮት በዙኪኒ የተሰራውን ሶስን በለው ወይስ ምንም በለው አነጣፍን። ከዛ ይኸው ሞዘሬላ በስተመጨረሻ ማለት ነው። እዚህ ጋር ይሄ ኦሊቭ የምትወዱ ካላችሁ መጨመር ትችላላችሁ። ያው ብዙ ጊዜ ፒዛ ላይ የተለመደ ስለሆነ እኔ አልጨምርም። ይኸው አያምርም? እንደዚህ ካሳመር ነው በኋላ ሙሉ ለሙሉ እናለብሰዋለን። ይሄው እንደዚህ ከለበሰ በኋላ ወደ ኦቨናችን እናስገባና ኦቨን ለ20 ደቂቃ በ180 ዲግሪ ማለት ነው። ይሄው እንደዚህ አምሮበት ተውቦ መጣ። በስማም እንብላ። በሉ ቁረሱ፣ ያዙ። ይሄን ጥቅጥቅ ታደርጉትና ተሸነሽኑትና በእውነት ያው ወፈር ያለ በነገራችን ላይ ወፈር ያለ ፒዛ ነው፣ ስስ አይደለም፣ ወፈር ያለ ነው። ቢያንስ ይሄ አንዱ 3 ሰው ይመግባል። በቃ 3 ሰው ይመግባል። ይሄ ቁርስ ላይ ብትሉት፣ ስናክ ብትሉት፣ ምሳ ብትሉት፣ ራት ብትሉት የእውነት ይሄዳል። አንዳንድ ጊዜ እኔ ቁርስ ይሄን ሰርቼ ነው አሳድረውና ጧት ተነስተን በቃ ቢዚ በምንሆን ቀን ቡናችንን አፍልተን እቺን አንጫጭተን ወደ የስራችን እንበታተናለንና በዚህ መልኩ ሰርታችሁ ሞክሩት። እጅግ በጣም ነው የሚጣፍጠው በእውነት። ቻናሌን ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። ሀሳብ አስተያየት ካላችሁ እቀበላለሁ። ኮሜንት ላይ ጻፉልኝ። ቴንክ ዩ ሶ ማች ፎር ዋቺንግ ዲስ ቪዲዮ። በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ሰላም ሁኑ። ባይ